ለአላህ ስብሓነሁ ወተዓላ ባሪያዎች መልካም መካሪ ጥሩ አሳቢ ሊሆን ይገባል። በጥሩ ሰዎችን ልንመራ ልናመላክታቸው ይገባል። ምን አገባኝ የሚባል ነገር የለም። አንዳንዱ በዚህ ደረጃ ላይ ይኖራል። ምን አገባኝ እኔ የሱ ጉድጓድ ውስጥ አልገባ ይላል። ልትገባ እንደምችል ወቅ አላህ የአላህ ድንበር ሲጣስ የነቢ መንገድ ሲጣስ ሰለዋቱ ረቢ ወሰላሙ ዐለይህ እያየ ዝም በማለት ሰውየው የገባበት ጉድጓድ ልትገባ እንደምችል ማወቅ አለብህ። ይህን በደንብ ይሰመርበት። እኔ እሱ ጉድጓድ አልገባ ካለ ልትገባ ትችላለህ። ትልህያቂ የውመ ላ የንፈዑ ማሉ ወላ በኑን ኢላ መን አተ አላህ ቢቀልቢን ሰሊም። ያችን ከባድ ቀን ማስታወስ ያስፈልጋል። አላህ አዘ ወጀል ፊት ለፊት ቀርበን የምንተሳሰብበት ቀን እኮ የትኛው ስራችን አላህ ፊት እውነት ያስቆመናል? የትኛው ስራችን ያዋጣናል? ያን ቀን ማስታወስ ያስፈልጋል። አሁን ላይ የተረሳ ትልቁ ነገር አላህ ያዘንላቸው የመረጣቸው ሰዎች ናቸው ያን ቀን የሚያስታውሱት። ያን ቀን ማስታወስ ያስፈልጋል። فردوس الرحمن ظلال نعم ስንቶቻችን በህይወታችን ላይ ይህን ነገር ጠይቀን እናውቃለን? በምንኖረው ህይወት ላይ ለጥሩ ነገር ቁልፍ እየሆንኩኝ ነው ወይስ ለሸር ነገር ቁልፍ እየሆንኩኝ? በሄድኩበት የሸር መንገዶችን አቅጣጫዎችን እየዘጋሁኝ ነው ወይስ የሸር መንገዶችን እየከፈትኩኝ ያለው? ናማህባሪ እስከዛሬ ጠይቀን ማናው ከሆነ ቆም ብለን ከዚህ በኋላ ራሳችንን መመልከትና መጠየቅ ያስፈልጋል። የዚህ ኹጥባችን መሰረት ኢብኑ ማጃህ ሌሎችም በዘገቡት ሐዲስ ላይ አነስ ብን ማሊክ የሚያስተላልፈው ሐዲስ መሰረት ያደረገ ነቢዩ ዓለይሂ ሰላቱ ወሰላም ሰለዋቱ ረቢ ወሰላሙ ዐለይህ ምን ብለዋል? እነሆ ከሰዎች የመልካም ነገር ቁልፍ የሆኑ አሉ፣ እንዲሁም የሸር ነገር ደግሞ መከርቸሚያ የሆኑ አሉ። የኸይር ነገር ቁልፍ ናቸው ቢሄዱበት፣ ሸር ነገር ደግሞ የሚከረችሙ የሚዘጉ የሚያስወግዱ ናቸው። ሌሎች ደግሞ ቢልዓክስ በተቃራኒ የሆኑ ሰዎች አሉ። የሸር ነገር ቁልፍ ናቸው፣ የኸይር ነገር ደግሞ በተቃራኒው መከርቸሚያ የሆኑ ቢሄዱበት ኸይርን ነገር የሚከረችሙ ለኸይር ነገር እንቅፋት የሚሆኑ ሰዎች አሉ። ከዛ ከገለጹ በኋላ የአላህ መልእክተኛ ምን አሉ? ፈጡባ ጡባ አለው። ጡባ ጀነ ጀነት አለው ማለት ነው። ሌላኛው ተፍሲር ደግሞ በጀነት ውስጥ የሚገኝ ዛፍ ማለት ነው። 100 ዓመት የሚያስጋልብ የሆነ ዛፍ ነው ይላል። ጀነት አለ ወይም በጀነት ውስጥ ሆነ የጠቀስኩላችሁን አይነት ዛፍ አለው። ለየትኛው ሰው? ሊመን ጀዐለ አላሁ መፋቲሐ አልኸይር ዐላ የደይህ አላህ ዐዘ ወጀል የኸይር ነገር ቁልፍን በእጁ
ጡባ አለው በማለት ነቢይ ተናገሩ። ተቃራኒው ወይል አለው። ወይል ዋዲ ፊ ጀሃነም በጀሃነም ውስጥ ያለ ሸለቆ ወይም ደግሞ ወይል አለበት፣ ትልቅ ዛቻ አለበት። ይህ እንግዲህ ወይል ወደ ጀሃነም የሚወስድ ሊመን ጀዐለ አላህ መፋቲሐ ሸር ዐላ የደይህ አላህ ዐዘ ወጀል የመጥፎ ነገር የሸር ነገርን ቁልፍ በእጁ ያደረገለት ሰው ወይል አለለት አሉ የአላህ መልእክተኛ። አነስ ብን ማሊክ ይህንን ሐዲስ ካስተላለፈ በኋላ ብሎ እንዳለ ዘገባ አለ። ምን አለ? እነ ሳቢት አልቡናኒ አላህ ዐዘ ወጀል ለኸይር ነገር ቁልፍ ካደረጋቸው ሰዎች ነው በማለት መሰከረለት። من هو ثابت البناني؟ هو تابعي جليل ታላቅ ታቢዒ ነው። ከሰሃቦች በኋላ የመጣ አነስ ብን ማሊክ ሰሃቢዩን ጀሊል ታላቅ ሰሃቢ ነው። ነቢ ዓለይሂ ሰላቱ ወሰላም 10 ዓመት የኻደመ ለኺድማው ነቢ ዓለይሂ ሰላቱ ወሰላም ዱዓ አድርገውለት ከሰሃቦች እድሜው የረዘመ ሪዝቁ የሰፋለት ልጅ ብቻ ሳይሆን የልጅ ልጅ ጭምር ማለት ነው በገፍ አላህ ይሰጣል። ታቢዒዎችን አግኝቷልና ምን አለ? ትልልቅ የሚባሉ ታቢዒዎች ሁላ ደርሰውበታል። ከአነስ ብዙን አፍሰዋል፣ ወስደዋል እውቀት። ምን ይላል? ታቢዕ አልቡናኒ አላህ ዐዘ ወጀል በእጁ አላህ የኸይር ነገር ቁልፍ ያደረገለት ሰው ነው። ሰሃቢዩ ለማን መሰከረ? ለታቢዒዩ። ይህ ታቢዒ ምን ነበር? ናም ዝም ብሎ አይደለም ሰሃቦች የሚመሰክሩት፣ ዒልምን ለኡማው በማስተላለፍ ኸይርን ነገር ለኡማው በማዳረስ ላይ የተጠመደ ሰው ነበር። ሌት ተቀን ሰዎችን ሐቅን እንዲያውቁ ለማድረስ ሲለፋ የነበረ ታቢዒ ነበር። ይህንን ምስክርነት ከታላቁ ሰሃቢ ከአነስ ብን ማሊክ ያገኘው ለዚህ ነው። አሕባቢ ይህን ሐዲስ እስቲ ቆም ብለን እናስብ፣ እናስተንትን። ሰዎች ሁለት አይነት ናቸው እዚህ ዱንያ ላይ ሲኖሩ። ከፊሎች የኸይር ነገር ቁልፍ ናቸው፣ ከፊሎች ደግሞ የሸር ነገር ቁልፍ ናቸው። ሌላ ሶስተኛ የለም። ሁላችንም ሁኔታችንን እንመልከት እና ብቻ የሆነ ቀን እቺን ዱንያ ለቀን መሄዳችን ስለማይቀር ዛሬ ላይ ቆም ብለን ስለማንነታችን ማስተዋል ያስፈልጋል። አነስ ብን ማሊክ ለዚህ ታላቅ ታቢዒ ለታቢት ከመሰከረ ለእኛስ እስኪ ማን ይመሰክርልን? እኮ ማን? ሰዎች እንደምንድን ነው የሚያስቡን? እንደውም መጣብን ደግሞ ይሄ ሰው ብለው ሁሌ በሸር የሚፈርጁ ክፉ መጥፎ ሰው ሆነ ወይስ የኸይር ቁልፍ የሆነ መልካም ሰው መጣ ብለው መምጣትህን ሁሌ የሚመኙ ሰው ነህ? ቆም ብለን ሐቂቃ ልናስተነትን ይገባል። ነገ ሒሳብ ላይ ቀርበን ከመተሳሰባችን በፊት አላህ ዐዘ ወጀል ዘንድ ቀርበን ስለ መዝገባችን ከማወቃችን በፊት ዛሬ ላይ ማንነታችንን ልናውቅ ይገባል። ነገማ መተሳሰብ የሚባል ነገር እኮ የለም። ወይ ወደ ጀነት ነው ወይ ወደ ጀሃነም። ዛሬ ላይ ነው እድሉ ያለው ቆም ብሎ ራስን ለመተሳሰብ። ይህን ነገር ደግሞ ለማወቅ ለኸይር ነገር ቁልፍ ነኝ ወይስ አይደለም፣ ለሸር ነገር
አይደለሁኝም ብሎ ማንነትን ማወቅ ረቂቅ የሆነ ጉዳይ በጣም ማስተንተን ያስፈልጋል። ምክንያቱም በተለይ አሁን ላይ ባለው ሁኔታ ሁሉም ሰው ለራሱ የሚሰጠው ግምት የተለየ ነው። እንደው የጀነት ነኝ ብሎ መናገር የቀረው ስንትና ስንት ሰው አለ። ለራሱ የሚሰጠው ግምት ከፍተኛ ከመሆኑ የተነሳ ወላሂ ሁሉም ራሱን አጥራርቶ ነው ያለው። ስለዚህ ከሁኔታችን አንፃር፣ ከንግግራችን አንፃር፣ ከሙዓመላችን አንፃር፣ ከሰዎች ጋር ካለን ሙዓመላ አንፃር፣ ከሰዎች ጋር በምንኗኗረው ህይወት መስተጋብር እንዴት ነው ብለን ሁላችንም ራሳችንን ልንመለከት ይገባል። እንኳን አይደለም ከሰዎች ጋር ከነፍሳችን ጋር ያለንን ሙዓመላ ልናውቅ ይገባል። ከነፍሳችን ጋር ያለን ሙዓመላ እኔ የት ነው ያለሁት? ለነፍሴ ኸይር ነገር እየደገስኩላት ነው ያለሁት ወይስ እንዴት ነው? ብቻ ቆም ብለን ራሳችንን መመልከት ያስፈልጋል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. نعم أحبابي أحبتي ከተመለከትነው ሐዲስ አንፃር ሁላችንም የኸይር ነገር ቁልፍ ከሆነ ትልቅ ዕድል እንደሆነ አስተውለን። ምክንያቱም አላህ የኸይር ነገር ቁልፍ ያደረገው ሰው ጀነት አለው ተብሏል። እኔም እናንተንም አላህ ሱብሓነሁ ጀለ ወዐላ የኸይር ነገር ቁልፍ አላህ ያደርገን። ናም አሕባቢ እዚህ ጋር እኔንም እናንተንም ለኸይር ነገር ቁልፍ እንድንሆን የሚረዳንን የተወሰኑ ነጥቦችን ማስታወስ ፈልጋለሁ። ይህ ብቻ ነው ማለት ሳይሆን ተንቢህ ነው። ለኸይር ነገር ቁልፍ እንድንሆን የሚረዱ ከሚባሉ ነገሮች ውስጥ የተወሰኑትን አደርሳለሁኝ። በአላህ ስብሓንሁ ጀለ ወዐላ ፍቃድ እነዚህ ነጥቦች ይረዱን። የመጀመሪያው አልእኽላሱ ሊላሂ ጀለ ወዐላ፣ ለአላህ ስብሓንሁ ጀለ ወዐላ ስራችንን ማጥራት አለብን። በእያንዳንዱ ንግግራችን፣ ስራችን፣ ኢዕቲቃዳችን ለአላህ ስብሓንሁ ጀለ ወዐላ ማጥራት መቻል አለብን። አለበለዚያ ለፍቶ ሰርቶ መናም ለአላህ ስብሓንሁ ጀለ ወዐላ ብለን ማጥራት መቻል አለብን። ኢኽላስ ሊኖረን ይገባል። ወታኒ ሁለተኛው ችክ ብለን አላህ መለመን መቻል አለብን። ዱዓ ነው። አዎ ሰበቡን ከማድረስ ጋር ሙሰቢቡን መርሳት የለብን። ለዚህ ተውፊቅን የሚሰጠው አላህ ነውና ዱዓ ማድረግ መቻል አለብን። ስለ አቂባችን ልንጨነቅ ይገባል። አላህ ከመልካም ሰዎች እንዲመድበን የኸይር ነገር ቁልፍ እንዲያደርገን አላህን ልንለምን ይገባል። አላህ ስብሓንሁ ጀለ ወዐላ እሱን የለመነውን ባሪያውን የሚያሳፍር ባዶ እጁን የሚመልሰው አይደለም አላህ አዘ ወጀል። ሶስተኛው አላህ አዘ ወጀል የኸይር ነገር ቁልፍ እንዲያደርገን አልኢቅባሉ ዐላ ዒባደቲላሂ ጀለ ወዐላ፣ አላህን በመገዛት ላይ ፊታችንን ማዞር መቻል አለብን። አዎ በፈርድ ላይ ያለን የዒባዳ ሁኔታ፣ ነዋፊል ሱና የሆኑ ተግባራቶችን በመስራት ላይ ያለን ሁኔታ ላይ
ጠንከር ልንል ይገባል። ዒባዳ ልናበዛ ይገባል። በተለይ አሁን ባለንበት ዘመን ወቅት ላይ ወላሂ አላህን በመገዛት ላይ በዒባዳ ላይ መጠንከር ያስፈልጋል። ሸሩ ክፋቱ ሲበዛ ወደ አላህ የመጠጋታችን ሁኔታ መጠንከር መቻል አለበት። ከባድ ሁሉም ነገር ግን ወደ አላህ የተጠጋ አላህን በመገዛት ላይ ፊቱን ያዞረ ነጃ ይወጣል። አላህ ከነሱ ያደርገን። አራተኛው ነጥብ التحلي بمكارم الأخلاق በጥሩ ስነ ምግባር ራሳችንን ልናስውብ ይገባል። ጥሩ ስነ ምግባር ሊኖረን ይገባል። ከአላህ ስብሓነሁ ወጀለ ወዐላ ጋር ሊኖረን የሚገባል አኽላቅ፣ ከሰዎች ጋር ሊኖረን የሚገባ አኽላቅ፣ ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ሊኖረን የሚገባን አኽላቅ፣ ከኡስታዞች ከመሻይኾች ጋር ሊኖረን የሚገባ አኽላቅ፣ ከታላላቆች ጋር ሊኖረን የሚገባ አኽላቅ፣ ከትንንሾች ጋር ሊኖረን የሚገባ አኽላቅ፣ ከሴቶች ጋር ሊኖረን የሚገባ አኽላቅ እያንዳንዱን በአግባቡ ተረድተን ጥሩ ጸባይን ልንላበስ ይገባል። አብዛኛው ሰዎችን ጀነት የሚያስገባቸው ተግባር ተቅዋላህ ወሑስኑል ኹሉቅ አላህን መፍራትና ጥሩ ስነ ምግባር ነው። ከአላህ ጋር ያለን ዒባዳ ጥሩ ሆኖ ከሰዎች ጋር ያለን አኽላቅ መጥፎ በመሆኑ ምክንያት ምናልባት ለጀሃነም እንደምንዳረግ ልናውቅ ይገባል። በደንብ ልንረዳ ይገባል። ጥሩ ስነ ምግባር ሊኖረን ይገባል። ለሰዎች እንኳን ጥሩ ነገርን ለማድረስ ጥሩ ጸባይ ከሌለን ከባድ። ከመጥፎ ስነ ምግባር ራሳችንን ልናርቅ ይገባል። ከንግግርም ከስራም ከተለያየ ሁኔታ መጥፎ ተግባሮችን እያጨማለቅን እንደፈለግን ማለት ነው ብንቅለሰለስ ጥሩ ጸባይ ያለው ሊባል አይችልም። ሰው መጀመሪያው ጸያፍ ከሆኑ ነገሮች መራቅ አለበት። ይሄ ሊታወቅ ይገባል። ላኛው ነጥብ አላህ የጥሩ ነገር ቁልፍ እንዲያደርገን ሙጃለሰቱል አኽያር መልካም ሰዎች ዘንድ መቀማመጥ፣ እነሱን መጎዳኘት ያስፈልጋል። አዎ ምን ተጃለሰ ተዋረስ አንድ ሰው የሚወርሰው የተቀማመጠውን ነው። ስለዚህ የምንቀማመጣቸው ሰዎችን ጓደኞችን በደንብ ማወቅ መቻል አለብን። ከባድ ነው ሐቂቃ ሱህባ ከባድ ነው። ጓደኛ ይጎትታል፣ ማንነትን ይቀይራል። ስለዚህ ከማን ጋር መቀማመጥ እንዳለብን ልናውቅ ይገባል። አለበለዚያ እኛ መጥፎ እንኳን ባንሆን ከነሱ ጋር በመቀማመጣችን ምክንያት የሸር ነገር ቁልፍ ሆነን ልንቀመጥ እንችላለን። ስንቱና ስንቱ በጓደኛው ምክንያት የተበላሻል። ከዓቂዳው አንፃር ብትመለከት፣ ከጸባዩ አንፃር ጓደኛው ቀይሮት ቁጭ የሚያደርገው ስንት። ስለዚህ አሕባቢ ይህንን ልብ ልንል ይገባል። ሌላኛው ነጥብ ነሲሐቱ ሊዒባዲላሂ ጀለ ወዐላ ለአላህ ስብሓነሁ ወጀለ ወዐላ ባሪያዎች መልካም መካሪ ጥሩ አሳቢ ልንሆን ይገባል። በጥሩ ሰዎችን ልንመራ ልናመላክታቸው ይገባል። እኔ ምን አገባኝ የሚባል ነገር የለም። አንዳንዱ በዚህ ደረጃ ላይ የሚኖራል። ምን አገባኝ እኔ የእሱ ጉድጓድ ውስጥ አልገባ የለም። ልትገባ እንደምችል ወቅ አላህ የአላህ ድንበር ሲጣስ የነቢ መንገድ ሲጣስ ሰለዋቱ ረቢ ወሰላሙ ዐለይህ እያየ ዝም በማለት ሰውየው የገባበት ጉድጓድ ልትገባ እንደምችል
ማወቅ አለብህ። ይሄን በደንብ ይሰመርበት። እኔ እሱ ጉድጓድ አልገባ ካለ አዎ ልትገባ ትችላለህ። ትለያቂ ናም አንዳንዱ ደግሞ በመልካም ስትመክረው ምን ይልሃል ደግሞ ምን አገባኝ አንተ ምን አገባኝ ወላሂ በዚህ ንግግሩ እንዳትሸማቀቅ ወላሂ ያገባኛል ምን አገባ ሲል ወላሂ ያገባኛል እንዴት ካለም እንዴ አኺራ ወንድሜ ወደ እሳት ስትሄድ እንዴት ያገባኛል እንጂ አንድ ሰው እዚህ ጋር እሳት ውስጥ እየገባ ብታዩት በዛሂር ሰውየው ምን አገባት እንኳን ዝም ትሉታል አትሉትም። ይሄ ሰው እብድ ነው በቃ ኡድር ሰንተነው እናውጣ ብላችሁ ነው ምንም ብትሉት ምትረባረቡት አይደለም። ሰውየው ምን አገባ ስላለ ዝም የሚል እንዴት ሰዎች ወደ ሸር መጥፎ ነገር እየነጎዱ የነሱ ንግግር አሸማቆን ምን አገባ ሲልን ወደ ኋላ እንላለን። ወላሂ አላህ ሱብሓነሁ ወተዓላ ወዐላ ድንበር ሲጣስ የነቢ መንገድ ሲጣስ ያገባል። ይወደለ ቢወድ የጠላ ቢጠላ እነዚህ ነው ሆነ ኩን ሰዳዕን للخير ኩን ሰዳዕን للحق ሐቅን በእውነት ለሰዎች አድርስ አታድበስብስ። የሰዎችን ፍላጎት አይደለም ማሟላት ላይ መሯሯጥ ያለብህ ሐቁን ለማድረስ ነው። ስለዚህ ይሄ ትልቅ ነጥብ ነው። ነሲሐቱ ለዒባዲላህ ጀለ ወዐላ ለኸይር ነገር ቁልፍ እንድንሆን ከሚረዱ ነገሮች ውስጥ ላኛውና የመጨረሻው ያንን ከባድ ቀን ማስታወስ ነው። እዚህ በአጠቃላይ ባሌ ሕይወት በደንብ አድርገን ማንነታችንን መመልከትና ማስተዋል ያስፈልጋል። ዝም ብለን መጓዝ ዝም ብሎ መኖር የለውም። ሐቂቃ ሙእሚን እንደዚህ አይደለም። ሕይወቱን በዚህ አይነት መልኩ አይገፋም። ሁሌ ያው ሙሐመድ ዛሬ ነገም ነገ ወዲያ ያው ሙሐመድ እንደዛ አይደለም መሆን ያለብን። ማንነታችንን መቀየር ያስፈልጋል። ስለዚህ ሁላችንም ማንነታችንን ለመለወጥ ዝግጁ ነው። ሁላችንም የኸይር ነገር ቁልፍ ለመሆን እንጣር እንልፋ። ከለፋን አላህ ስብሓነሁ ወተዓላ ይረዳል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ወኢነ አላህ ለመዐል ሙሕሲኒን አላ ሰሉ ወሰሊሙ ዐላ ነቢይ ወሲይ ከማ አመረና ቢዛሊከ ረቡና አልከሪም ሐይሱ ቃለ إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك وعلى آله الطيبين الطاهرين وارض اللهم عن الخلفاء الأربعة وعن الصحابة أجمعين وعنا معهم بعفوك وجودك يا أكرم الأكرمين اللهم وفقنا لما تحبه وترضى وأعنا للبر والتقوى واجعلنا من مفاتح الخير وغالقا للشر اللهم أرنا حقا حقا وارزقنا اتباعه وأرنا باطلا باطلا وارزقنا اجتنابه اللهم إنا نسألك الهدى والتقى والعفاف والغنى يا ذا الجلال والإكرام اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين واجعلنا من المؤمنين واجعلنا من المتقين يا ذا الجلال والإكرام اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما إنك أنت العليم الحكيم اللهم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا يا ذا الجلال والإكرام يا حي يا قيوم يا حي يا قيوم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان